አባትህን እኔ አይደለሁም እየገደልኩት እያለች በድንጋጤ እየተርበተበተች ድንቁ ወደ እሷ ቤት ገብቶ የእሷን ህይወት አተረፈላት። ሰላም ጤና ይስጥልኝ ውድ ተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ በእንጀራ እናቷ የምትሰቃየው ሉሊት በድጋሜ ወይዘሮ አልማዝ ሌላ ችግር እየፈጠረችባት ነውና ልጅቷ ምንም ሰላም አላገኘችም። በገዛ ቤቷንም ለመሸጥም አልቻለችም። ምክንያቱም እሷ እዚህ ጋር ድንቁ ተብዬው ፖሊስ ነኝ የሚለው አራተኛውን ወይንም 1/4% ሊወስድ ሉሊትን እንጀራ ልጇን የወይዘሮ አልማዝን ጥፋተኛ ለማድረግ ወይዘሮ አልማዝን ደግሞ ነፃ ለማድረግ ስራውን እየሰራ ነበረ እና በዛ መሰረት ካሌብ እገላታለሁ ብሎ በዛተው መሰረት ሳይሆንለት ቀረ። ድንቁ ገብቶ ነው የገላገለው። አንተ ለምንድነው እንደዚህ የምታደርገው ብሎ ሲለው የአባቴ ገዳይ እሷ ስለሆነች እሷን ዛሬ ማሰናበት አለብኝ ብሎ ነበረ ለድንቁ እየመለሰለት። ንጹህን ሰው ወንጀለኛ ነው ብሎ መጠርጠርና መገመት በህግ እንደሚያስጠይቅ አታውቅም ወይ ብሎ ከዛ ከግቢ አባረረው። ተረፍሽ ወይ እንዴት ነው ብሎ ወይዘሮ አልማዝን ድንቁ ተብዬው ሲያረጋጋት ከልቤ አመሰግናለሁ፣ አንተ ባትመጣ እኮ ገድሎኝ ነበር ብላ ለሱ ነገረችው። ስራዬ ሰላም ማስፈን አይደለም ወይ? እኔ እኮ ካንቺ ስር እንደማልጠፋ ነግሬሻለሁ ብሎ ነው ለወይዘሮ አልማዝ የነገራት። አንቺ በሀሳቤ ከተስማማሽና ነገሮችን ከተቀበልሽኝ እኔ ላንቺ የማላደርገው ነገር የለም ብሏት ነበር። አንቺም ሆነ ልጅሽም አልተረዳችሁኝም ነበር ብሎ እያላት በልጄ በኩል አትንጣ ያኛውን ጨርሰናል ብላ ነበር የነገረችው። ይልቁንስ ከኩያህና ፊት ለፊት ካሉ ሰዎች ጋር ከነሱ ጋር ብትገጥም ነው የሚሻልህ፣ በዛ ግን እማልደራደርበት ነገር ነው ብላ አስጠንቅቃው ነበረ። እንደዚያ ከሆነማ ገና መቼ ጀመር ነውና ነው የምንጨርሰው ብሎ አስጠነቀቃት። ይልቁንስ ውጭ ላይ ቆመን ከምናወራ ወደ ውስጥ ገብተን ቡና እየጠጣን ብናወራ ይሻላል ብላ ነገረችው ወይዘሮ አልማዝ። ሉሊትም እቤት የለችም፣ እነ ዳዊት ጋር ነው ያለችው። የገዛ ልጇ ልዕልቴ ብቻ ናት እቤት ያለችው። ሶፋው ላይ ቁጭ ብላ ነበረ። ወይዘሮ አልማዝ ያንን ድንቁን ይዛ ወደ ቤት እንደገባች እናቴ ብላ ልጅቷ ብድግ ስትል ከኋላ ተከትሏታል። በባለፈው ቪዲዮ ላይ ጾታዊ ትንኮሳ ሊያደርግባት ነበረና አንተ ምን ልትሰራ መጣ እዚህ ቤት ብላ በጣም ነበር እየደነገጠችው። አይ እኔ ፈቅጄለት ነው እኔ ነኝ ይዤው የመጣሁት ተረጋጊ ብላ ልጅቷን ለማረጋጋት እናቲቱ ሞከረች። በጭራሽ እዚህ ቤት አይኑን ማየት አልፈልግም፣ እንዲወጣ አድርጊልኝ፣ ውጣ፣ አንተ እንደ ህፃን ልጅ ነው የምታስበው ብላ ነበር። ወይንም ህፃንነትን ልጅነትክን ያልጨረስክ ብላ ስትለው ጣቱን ወደ ሉሊት ጠቁሞ እኔ ነኝ ወይ እንደዚህ የማደርገው፣ ስርዓትሽን ብትይጂ ይሻልሻል ብሎ በድጋሜ ዛተባት። ልጄ ነው ወደ ጓዳ እንግባ ብላ ልጅቷን ወደ ጓዳ ይዛት ስትገባ ሰው በገዛ ቤቱ ሰላማዊ ህይወት አይኖርም ወይ ብላ ሉሊት አለች። ድንቁን ቁጭ ብሎ እንደው እውነት የኔ ካላደረግኩሽ እኔ ድንቁ አይደለሁም እያለ በጣም ተናዶ እየዛተ ነበር። እኔ ምልሽ እኔ ልጁ በጣም ያስፈልገናል፣ ለምንድነው እኔ እናትሽን አትረጅኝም ወይ ብላ ለልጇ ስትነግራት ያላችሁን ነገር ውጭ ላይ መጨረስ ትችላላችሁ፣ ግን እዚህ ቤት እንዳይገባ ይህን ሰውዬ አይኑ ማየት አልፈልግም ብላ ልዕልቴ ተናገረች። ወይዘሮ አልማዝ አሁን እኮ ካሌብ ሊገለኝ ሲል እሱ እኮ ነው ያዳነኝ በማለት ነው የተናገረችው። በእጄ ላይ ያሉት ነገሮች እኔና ድንቁ ይህንን ነገር ካልቀጠልንበት እንደ ደመና ተነው ነው የሚያልቁት፣ ስለዚህ ያስፈልገኛል አሁን ባለሁበት ደረጃ ላይ ብላ ነበር እያለቻት ለልጇ። አያገባኝም፣ ምንም የሚያገባኝ እኔ ነገር የለም፣ እዚህ ቤት መቆየትም አልፈልግም ብላ ነበር የተናገረችው። እውነት አንቺ የኔን ውድቀት ነው ወይ የምትፈልጊው? ልጄ ነሽ ወይ ብላ ለልጇ ነገረቻት።
በጣም ነው እየተናደደችው። ቀጥታ ወደ ሉሊት ጋር ሄደች። ወይዘሮ አልማዝም ወደ ሳሎን እትመለስና በል አንተ ትዳር አይደለም ወይ የምትፈልገው ብላ ነበር የነገረችው። አዎ ትዳር እፈልጋለሁ፣ ማግባት እፈልጋለሁ ብሎ ለወይዘሮ አልማዝ ሲመልስላት በእድሜም ብሆን እኔ አልሻልህም ወይ? እኔ እናንተ መቀጠል እንችላለን። ቤቱም ቢሆን መጨረሻ ላይ ላንተ ነው የሚሆነው፣ ለኛው ነው ብላ ስትነግረው ምን አልሽ አልማዝ? እየቀለድሽ መሆን አለበት፣ በጣም ቀልደኛ ሰው ነሽ ብሎ አዝኖባት ስራ አለብኝ ብሏት ጥሏት ይወጣል። እሷ ግን የፈለገችው ራሳቸው ሁለቱ እንዲጋቡ ነው የፈለገችው። እሱ ግን በገንዘብ በአንድ አራተኛው መደራደር ወይንም መጨመር እሷ ስላልፈለገችለት በአንድ አራተኛው ብቻ ስለሆነ በልጇ በኩል መጥቶ ትልቅዬ ወይንም ብዙ ገንዘብ መውሰድ ፈልጎ ነው። ወደ እህቷ ጋር ትሄድና ምንድን ነው እያለችው ሉሊትም በጣም አስባት ክዝ እያሰላሰለች ነበረ። የሚያሳስባት ነገር ካለችበት ውጥረት ውስጥ ነው። እንደገናም ደግሞ የካሌብን አባት ወይዘሮ አልማዝ እንደገደለችበት ነግሯት ነበር። ካሌብና እባክህ ተረጋጋ፣ አንተና አልማዝ ምንድን ነው ደግሞ የሚያገናኛችሁ ብላ ነበርና አሁን ደግሞ እሷን እያሳደደቻት የጓደኛዋንም አባት እሷ ስለገደለችበት በጣም እያሰላሰለች ነበር። መጣችና ሰላም ታለቻት። በኋላ አጠገቧ ተቀመጠችና እህቴ ለምንድን ነው እንደዚህ በሀሳብ የቆዘምሽው ብላ ለሉሊት ስትነግራት እኔ ደህና ነኝ፣ አንቺስ እንዴት ነሽ አለቻትና እኔ በራሴው ሀሳብ ነው፣ ቤቱን ገዢ አግኝቻለሁ፣ ልሸጠው ነው ብላ ስትነግራት እህቴ ተረጋጊ፣ ነገሮችን አስቢበት፣ ቶሎ ለመወሰን አትቸኩይ፣ እናቴ እንደዚህ ዋዛ ሰው አይደለችም፣ አስቢበት። ዛሬ እንደውም ከዛ ከፖሊስ ጋር እያወሩ ነበረ ብላ ነው እየነገረቻት። ደግሞ ሁልጊዜም ካሌብ እንደሚፈልጋትና እንደሚያሳድዳት እቤት መጥቶ እንዳስፈራራት ሁሉ ዛሬ ያ ፖሊስ ተብየው ነው ያዳናት በማለት ስትነግራት ደግሞ እሷ ምን አገናኛቸው ነበር እያለችው፣ ግን ቀድሞ ነግሯታል። እሷ እባክህ ተረጋጋ ብለዋለች። ዛሬም አልተውም ማለት ነው በማለት ለልዕልት ስትነግራት ኤልሲ እያዳመጠች እየተንሸዋከከች በበሩ እያዳመጠቻቸው ነበረ። እሺ ደግሞ ስለምን እያወሩት ነው ካሌብን እያለች ወስጄ ነው የምናገረው እያለች ነበር። ምክንያቱም ካሌብ የሉሊት ነው እንጂ የኤልሲ አይደለም። እሷ መጥፎ ነገር እያቀረበችለትና ወደ እሷ እንዲፈልጋት ነው የምትፈልገው ኤልሲ። ካሌብ ግን በጭራሽ የሉሊትን መጥፎነት ወይንም ከሉሊት አንደበት መጥፎ እንደማይወጣና እንደሚወዳት ነው የሚያውቀው። በቃ አሁን ወደ ቤት መመለስ አለብኝ፣ ግን የመሸጡን ነገር አስቢበት፣ እንደዚህ በዋዛ የሚቋጭ አይደለም የእናቴ ነገር ብላ ለእህቷ ነግራታለች። ችግር የለም የመሸጥም መብት አለኝ፣ ቤቱ የራሴ አይደለም ወይ እህቴ፣ አታስቢ፣ ራስሽን ጠብቂ ብላ ነግራት ነበረ። ወደ ቤቷ ልትሄድ ስትል ኤልሲ በይ ደህና ሁኚ ቻው ብላት ልትሄድ ስትል ነይማ እፈልግሻለሁኝ ቁጭ በይ፣ የባለፈውን ነገር እንዴት አደረግሽው? ተስማማሽ ወይ በሀሳብ ትላታለች። ምን ነበረ? ምን አውርተን ነበር በማለት ትላታለች። ያወሩት ምን ነበረ? ልዕልቴን ከዳዊት ጋር ማቀራረብና ኤልሲን ደግሞ ከካሌብ ጋር ማቀራረት፣ ሉሊትን እዚህ ጋር መርሳት ነበረ ያሰበችው። ኦኬ እኔ እኮ ለዳዊት ምንም ስሜት የለኝም፣ እኔና ዳዊት እኮ ምንም አይነት ግንኙነት የለንም ብላ ለእህቱ ነበር እየነገረቻት። ይልቁንስ እንዳያመልጥሽ አሪፍ እድል ነው ተጠቀሚበት ብዬ ነው ብላ ነበር እየነገረቻት። እንደውም ከሉሊት ጋር ግንኙነት ሳይጀምሩ አይቀሩም፣ ቅርብብነት በጣም አላቸው ብላ ነበር እየነገረች። እንዴት ነው ግን አንቺ የምታስቢው? የኔ እህት እኮ እንደዚህ ተራና ዝርክርክ ሴት አይደለችም ብላ መለሰችላት። ሁለቱ እያወሩ እያለ ዳዊት መጣና እንዴት ዋላችሁ? ሰላም ናችሁ? ምን ነው ሉሊት እየተሄደች ቤቱ ቀዝቅዟል ብሎ ነበር እየተናገረ። በቃ አንተ እሷ ከሌለች ቤቱ ቤት አይመስልም ማለት ነው ብላ እህቱ ስትመልስለት፣ አይ እንደሱ ማለቴ ሳይሆን ቡና ስታፈላ ቤቱ ድምቅ ይላል በማለት ይመልስላታል። ሂድ እዛለችልህ ክላስ ናት በማለት ስትለው እሱም ወደ ሉሊት እየሄደ
ልዕልት ደግሞ እውነት ነው ማለት ነው ኤልሲ እያለችኝ በማለት በጣም ትናደዳለች። ፍቅሯን መግለጽ ፈርታ ነው እንጂ በጣም ነው የምትወደው። ሉሊትም ልብሽ እንዳይሰበር አስቢበት፣ ይህን ሰው በደንብ ሳታውቂው ምንም አይነት ነገር እንዳታሳየው ወይንም ትንፍሽ እንዳትይ ብላ ለእህቷ አስጠንቅቃታለች። ወይኔ ፈጣሪ ሆይ እያልኩት ሲያገጣጥም ደስ ሲል ብላ ኤልሲ ተናገረች። ያለችው ውሸት ነበር። የዳዊት መንጣትና የሉሊትን መጠየቅ ሲያገጣጥም ግርም አላት። በቃ ወደ ቤቴ መሄድ አለብኝ ብላ ተቆናድፋ ትሄዳለች ልዕልት። ምክንያቱም እሷ ትወደዋለች፣ መናገር ነው ያልፈለገችው። ኤልሲ ቀጥታ ደግሞ ወደ ካሌብ ጋር ትሄድና ስለ አንተ መጥፎ ነገር ነው እንጂ የምታወራው ሉሊት አንተ ነህ እንጂ የምትወዳት አንድም ቀን ጥሩ ነገር ስትናገር ሰምቻት አላውቅም። ዛሬም ከእህቷ ጋር ከልዕልት ጋር መታ አንተም በመጥፎ ነገር ስታነሳ ሰምቻለሁ። እንደውም ደግሞ ከወንድሜ ጋር ቅርብ የሆነ ግንኙነትም አላቸው በማለት ስትነግረው ሊያምናት አልቻለም። የወንድምሽስ? እሺ ምንድነው እነሱ ግን ብሎ በጣም ተናደደ። እጇን ወደ ትከሻው ጠጋ አድርጋ ዳበስ ስታደርገው እሱ አልፈልግም ብሎ እጇን ወደ ኋላ ጥሏት ሄደ። እዚህ ጋ እሷ እያሳመነችው እንደሆነ ያውቃል። ወይዘሮ አልማዝ ደግሞ ምንድን ነበር እያለችው ለፖሊሱ? አንደኛ እስር ቤት እሷን እንድትበሰብስ ማድረግና እስከ ዘላለም እንዳትመለስ ህይወቷን መቅጠፍ ብላ ነበር ለድንቁ የነገረችው። ይሄ ነገር በጭራሽ መሆን የለበትም። ነገሮቹ ሲመረመሩ እና ወንጀለኛው ሲታወቅ መጨረሻ ላይ አንቺ መሆንሽ ሲታወቅ ትጎጃለሽ። እንደዛ ሳይሆን መደረግ ያለበት ሉሊትን አገኝተናት ማገትና በግድ እንድትፈርም ነው መደረግ ያለበት ብሎ ነገራት። እንደዚያማ በጭራሽ ሊሆን አይችልም። አንደኛ እሷን መግደል ነው፣ ሁለተኛ እስር ቤት ወርውሮ እንድትበሰብስ ማድረግ ነው ነበር እያለችው። እሱ ግን አገኛትና ወደ አንቺ እየመጣሁኝ ነበረ፣ ስፈልግሽ ነበር ይላታል። ወደ እሷ እየሄደች ወደ ቤቷን ልታይ ለምን ፈለግከኝ? ምን ነበር በማለት አንቺማ የሀሴት ገዳይ ስለሆንሽ በወንጀል እየተጠረጠርሽ ስለሆነ ለህግ መቅረብ እንዳለብሽ ልነግርሽ ነው። ያንን ቤት ደግሞ ለወይዘሮ አልማዝ በውክልና ሰተሻት እንድትፈርሚ እፈልጋለሁ። ያለበለዚያ ግን በራስሽ ህይወት ላይ አስቢበት ብሎ አስጠነቀቃት። እኔ ምንም ነገር ቢደረግ ንጹህ ሰው ነኝ፣ አልፈራም ብላ ለድንቁ መለሰችለት። ከኋላ ዳዊት መጣና ምን እያልካት ነው አንተ ብሎ ልክ ሊመታው ሲል እጇን መከተችና ረፍተው ብላ ዳዊትን ነገረችው። አንተ ወጠጤ አላርፍም ብለሃል፣ ልክ ነው የማስገባህ ብሎ ደግሞ ድንቁ ተናገረ። ሁለተኛ በዚች ልጅ ላይ አንድ ነገር ይድረስባትና እኔ አልለቅህም እገልሃለሁ ብሎ እዛተበት። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ባይ ባይ ቤተሰብ።